ክብር ለእግዚአብሔር ይሁን። አጨብጭባችሁ አስፈራችሁኝ። ጌታ ስሙ የተባረከ ይሁን። እስቲ ለእግዚአብሔር ክብር ደግሞ እንደገና አጨብጭቡለት። ሃሌሉያ። የቤተ ክርስቲያን አገልጋዮች፣ መሪዎች፣ እረኝነት እንደዚሁም በልዩ ልዩ የአገልግሎት ዘርፍ የምታገለግሉ እንዲሁም ደግሞ የቤተ ክርስቲያናችን ምእመናን በሙሉ እንኳን ለ19ኛው ለሮሃማ ኳየር የልደት በዓል በሰላም አደረሳችሁ። በመቀጠል የተወደዳችሁ የሮሃማ ኳየር ከቂሊሶ እንዲሁም ከሰሜን መሰረተ ክርስቶስ ደግሞም በዚህ በመሃል መሰረተ ክርስቶስ ቤተክርስቲያን የምታገለግሉ የሮሃማ ኳየር ህብረት በሙሉ እንኳን ለ19ኛው የልደት በዓላችን በሰላም አደረሰን። ትንሽ አሳነሳችሁ፣ ጭብጨባው አንሷል። በደንብ ላደረሰን ጌታ ነው ክብሩ የሚሆነው። ሃሌሉያ። የእግዚአብሔር የአምላካችን ስም ለዘላለም የተባረከ ይሁን። በደንብ አሜን በሉ። የእናንተም አሜንታ ቀንሶ እኔም ለመጀመሪያ ጊዜ እሑድ ቀን ወጥቼ ትንሽ ልቸገር ስለምችል በደንብ አሜን አሜን። የሚሆነው ሁሉ ለእግዚአብሔር ክብር ብቻ ይሁን። በዚህ መድረክ ላይ የሚደረገው ነገር ሁሉ ክብር ለእግዚአብሔር ይሁንለት። ለእግዚአብሔር ታላቅ እልልታ፣ ጭብጨባ፣ ክብር። ሃሌሉያ። በጣም አጭር ደቂቃ ነው ያለው። ባለው አጭር ደቂቃ ውስጥ እግዚአብሔር በውስጥ ያከበደውን የእግዚአብሔር ቃል እንካፈላለን። እግዚአብሔር በኃይልና በስልጣን ይናገረናል። እስቲ እግዚአብሔር ይናገረናል በሉ እስቲ በታላቅ ድምጽ። እግዚአብሔር ዛሬ ለኔ ይናገረኛል በሉ እስቲ። እግዚአብሔር ይናገረናል በሉ እስቲ። እግዚአብሔር ዛሬ ይናገረናል። በምኑ ካላችሁን ኃያልና ጻድቅ በሆነው ስልጣን ባለው በሕያው ቃሉ ከትንቢት ሁሉ በሚበልጥ በሕያው ቃሉ እግዚአብሔር ዛሬ ይናገረናል። ለሁለት ደቂቃ አንገቶቻችን ዝቅ አድርገን እንጸልያለን። ኢየሱስ ለዘላለም ጌታ ነው። ሆኖ ሲወለድ ይህ ከገሊላ የሆነው ናዝሬት ዮሴፍ ለሚባል ወደ ታጨች ወደ ማርያም ገብርኤል ሄዶ ከነገራት በኋላ ኢየሱስ ክርስቶስ በሷ በኩል ሲወለድ በክብሩ እጅግ ምን ያለ ነበረ? ከፍ ያለ አምላክ ነበረ። ኢየሱስ በሉ እስቲ። ሲወለድም በክብሩ እጅግ ከፍ ያለ አምላክ ነበር። ኢየሱስ ጌታ ነው። ኢየሱስ ልክ እንደተጸነሰ ወደ ወዳጇ ወደ ኤልሳቤጥ ስትሄድ ማርያም የ6 ወር የነበረው ዮሐንስ መጥመቁ ዮሐንስ የኢየሱስ ክርስቶስ መምጣት መንገድ ጠራጊ የነበረው የምድረ በዳ ድምጽ የነበረው ዮሐንስ ልክ የማርያም ድምጽ እናቱ በሰማች ጊዜ በሆድ ውስጥ እንደዘለለ መጽሐፍ ቅዱሳችን ይናገራል። የሉቃስ ወንጌል ምዕራፍ 1 ከ26 እስከ 33 ስናነብ ይሄን ታሪክ እናገኛለን። ሌላው በየትኛውም ዘመን ሕፃን ሲወለድ ተፈርቶ አያውቅም። ሕፃን ሲወለድ ፈርቶ የሚያውቅ ሰው አለ? ምን ያደርገኛል ብሎ የሆነ ምናምን ተጨንቆ የሚያውቅ ሰው አለ ከእናንተ መካከል? ሕፃን ሲወለድ አይፈራም። ያው ይወደዳል ምናምን አራስ ይጠየቃል እንጂ አይፈራም። ኢየሱስ ግን ገና ሲወለድ የተፈራ ኃያል አምላክ ነው። ከገባችሁ በደንብ ረገጥ አድርጋችሁ አሜን በሉ እስቲ። ሲወለድ የተፈራ ኃያል ኢየሱስ ብቻ ነው። ሲወለድ የተፈራ ታላቅ ንጉስ። ሌላው ደግሞ በደንብ ታሳቢ አድርጋችሁ እንድትሰሙኝ ይፈልጋለሁ። ለመግቢያ የሚሆን ቃል እየተናገርኩኝ ነው። የትኛውም ባለስልጣን ዲግሪ ይኑረው፣ ዲፕሎማ ይኑረው፣ ፒኤች ይኑረው፣ ማስተርስ ይኑረው፣ የትኛውም ባለስልጣን ሲሞት ሰው ቀብሮት መቃብር የመቃብር አፈር አልብሶት ምናምን ደግሞ የሆነ እንደዚህ በሊሾ ምናምን የሚሰራም ከሆነ አፈር ለብሶ ሊሾ ተደርጎበት ሰው ትቶት ይሄዳል እንጂ ጥበቃ አይደረገለትም ለሞተ አስክሬን ወይም ለሞተ ሬሳ። ኢየሱስ ጌታ ነው። እስቲ ሳልናገር የገባው ካለ ኢየሱስ ጌታ ነው። የትኛውም ባለስልጣን መቃብሩ ተጠብቆ አያውቅም። ኢየሱስ ግን ሞቶ ተቀብሮ እንኳን መቃብሩ ተጠብቆለታል። አላፋና ካባራት ያላቦራት ያላቦሳ የኢየሱስ መቃብር ጠባቂዎች ተደርጎለታል። ትልቅ ድንጋይ ተገጥሞበት ለመነሳት ቢፈልግ እንኳን አንድ የሞተ ሬሳ ማንቀሳቀስ የማይችል በህይወት ያለ ሰው እንኳን ማንቀሳቀስ የማይችል ትልቅ ድንጋይ ተጭኖበትም እንደገና ጠባቂዎች ተደርጎለታል። ሞቶ የተጠበቀ ጀግና የኛ አምላክ ነው።
ይህ ጉባኤ በደንብ ለምን አሜን አይልም? ሞቶ የተጠበቀው ያንተ ኢየሱስ ብቻ ነው። ሞቶ የተጠበቀው ያንቺ ኢየሱስ ብቻ ነው። ኢየሱስ ከስልጣናት ሁሉ የበላይ አምላክ ነው። አሁን ወደ ሐሳብ ይገባል። እንዲህ ይላል ርዕሴ፣ ኢየሱስ በክብሩ ከሁሉ ይበልጣል። እስቲ እንዲህ በሉ፣ ኢየሱስ በሉ እስቲ፣ በክብሩ በሉ እስቲ፣ ከሁሉ በሉ እስቲ። ምን ይላል? ኢየሱስ ምን ይላል? በክብሩ ከሁሉ ምን ይላል? በክብሩ ኢየሱስ ከሁሉ ምን ይላል? እስቲ ኢየሱስ በክብሩ ከሁሉ ይበልጣል በሉ እስቲ። አሜን። ኢየሱስ ጌታ ነው። ሐሳብ ያለው በዮሐንስ ራእይ መጽሐፍ ምዕራፍ 1 ቁጥር 1 እንደዚሁም ቁጥር 4 እንደዚሁም ቁጥር 10 እና ቁጥር 12 18 ያሉ ሐሳቦች ላይ ያጠነጠነ ሐሳብ እናገራለሁ በዚች በቀረኝ ደቂቃ። ቁጥር 12 ጀምሮ ያለው ቃል እንደዚህ ይላል። የዮሐንስ ራእይ መጽሐፍ ምዕራፍ 1 ከቁጥር 12 ጀምሮ የሚናገረኝንም ድምፅ ለመስማት ዘወር አልሁ። ዘወርም ብዬ 7 የወርቅ መቅረዞች አየው። በመቅረዞቹም መካከል የሰው ልጅ የሚመስለውን አየው። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር። ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኆች ድምፅ ነበረ። በቀኝ እጁም 7 ከዋክብት ነበሩት። ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ ፀሐይ ነበር ይላል። ኢየሱስ ለዘላለም ጌታ ነው። ኢየሱስ በክብሩ ከሁሉ እስቲ በደንብ አሜን። እኔና እናንተ የምናመልከው ኢየሱስ በክብሩ ከሁሉ ምን ይላል? ይህ የራእይ መጽሐፍ የጻፈው ሐዋርያው ዮሐንስ ነው። የተጻፈላቸው ደግሞ በእስያ የሚገኙ ለ7ቱ አብያተ ክርስቲያናት ነው። ዮሐንስ ጻፍ ተብሎ የታዘዘው የሆነው እየሆነ ያለውና ወደፊት ሊሆን ያለው ነገር እንዲጽፍ የታዘዘ ትእዛዝ ነው። ይህ መልእክት ሐዋርያው ዮሐንስ ሲጽፈው ለኢየሱስ ክርስቶስ ምስክር ለመሆን በወጣበት፣ ወንጌል ለመስራት በወጣበት፣ ኢየሱስ ክርስቶስን ለማላቅ በወጣበት፣ በሰዎች ተይዞ ከባድ እስር የሚባልበት፣ ከባድ እስረኞች የሚታሰሩበት፣ ሰው የማይደርስበት ፍጥሞ ደሴት የምትባል ቦታ ተጥሎ የመጣለት ድምፅ ነው። ኢየሱስ ጌታ ነው። ኢየሱስ ለዘላለም ጌታ ነው። ዮሐንስ ይሄ ስለ ኢየሱስ ክርስቶስ የክብሩ ታላቅነት፣ የክብሩ ጌትነት፣ ክብሩ ከሁሉ እንደሚበልጥ ሲጽፍ ዮሐንስ በምቹ ስፍራ ሆኖ አልነበረም። ፈጥሞ በምትባል ደሴት ውስጥ ሆኖ ዘመዶቹ በማይደርሱለት፣ እናቱ በማትደርስበት፣ አጋዦቹ ሊደርሱለት በማይችሉት ስፍራ ሆኖ እስር ላይ ሆኖ ተይዞ እያለ በጣም አሰቃቂና አስጨናቂ ሁኔታ ውስጥ ሆኖ ከሰማይ ድምፅ መጣለት። የሚበልጥ ድምፅ ከሰማይ መጣለት። በክብሩ ከፍ ያለው በክብሩ ከሁሉ የሚበልጠው ኢየሱስ ዮሐንስን ሊያናግረው መጣ። ኢየሱስ ለዘላለም ጌታ ነው። የሚገርመው ነገር ዮሐንስ በእንደዚህ አይነት ሁኔታ ውስጥ ነው ያለው። ዮሐንስ በከባድ ሁኔታ ውስጥ ነው ያለው። ሰዎች ሊደርሱለት በማይችሉ አስጨናቂና አሰቃቂ በሆነ ሁኔታ ውስጥ ነው ያለው። ግን ሰዎች እንደተዉት ያልተወው ለዘላለም አባት የሆነለት ለእኔ ምስክር ሆኖም አልተወውም ብሎ ኢየሱስ ክርስቶስ በዚያ ሁኔታ ውስጥ መጣለትና እንደዚህ አለው፣ ዮሐንስ ሆይ የምልህን ብቻ ምን በል ስማ፣ የምልህን ብቻ ምን በል ጻፍ ብሎ ተናገረው። ኢየሱስ ለዘላለም ጌታ ነው። እስቲ አሜን። ከሰማይ ድምፅ ይምጣላችሁ። ከሁኔታ በላይ የሆነ የእግዚአብሔር ድምፅ ይምጣላችሁ። በክብሩ የሚበልጠው ኢየሱስ ወደ እናንተ ቤት ይምጣ። በጌታ በኢየሱስም አስቸጋሪ ሁኔታ ውስጥ እንኳን ብንሆን እግዚአብሔር በድምፁ በእኛ ቤት ይምጣ። አስቸጋሪ ሁኔታ ውስጥ ሆኖ የእግዚአብሔር ድምፅ መጣለት። በክብሩ የሚበልጠው ኢየሱስ ወደ ዮሐንስ መጣ።
ዮሐንስ ይህን መከራ ሁሉ ተቋቁሞ ስለ ኢየሱስ ምስክር ለመሆን መከራን ተቀበለ። ለምን ቢባል ያየው ክብር ከደረሰበት መከራ ስለሚበልጥ። አሜን ናችሁ? ዮሐንስ ያየው የኢየሱስ ክርስቶስ ክብር እሱ ላይ ከደረሰው መከራና ስቃይ እንደሚበልጥ ስላወቀ በዚህ መከራ ውስጥ ሆኖ ስለ ኢየሱስ ጻፈ። ኢየሱስ ጌታ ነው። እግዚአብሔር የሚናገረውን ድምጽ ሰማ። ኢየሱስ ጌታ ነው። ዮሐንስ ያየው የሚበልጥ የኢየሱስ ክብር ምንድን ነው? ምን አይነት ክብር ነው ያየው ዮሐንስ? ኢየሱስ ክርስቶስ መጥቶ ሲናገረው ድምጽ ሲያሰማው ዮሐንስ ላይ የመጣው ክብር ምን አይነት ክብር ነው? ያየው የበለጠበት ክብር ምን አይነት ክብር ነው ብትሉኝ፣ ልክ ድምጹን ሲሰማው ዮሐንስ በእንደዚህ አይነት ሁኔታ ውስጥ ሆኖ ቀና ሲል የሚናገረውን ድምጽ ለመስማት ቀና ሲል ፊቱን ማየት እንዳይችል ወይም ደግሞ እስከማይችል ድረስ የሚያበራ ፊት። ኧረ አሜን! እስቲ አሜን! የኢየሱስ ፊት ከሁሉ ያበራል። የኢየሱስ ፊት ከፀሐይ በላይ ያበራል። እንደዚህ አለ። ክብሩን ሲያይ የሚበልጠው ክብር ውስጥ ሲገባ ዮሐንስ ከደረሰበት መከራ በላይ ክብሩ ውስጥ ሲገባ የኢየሱስ ክብር እንደሚበልጥ ለማየት የሚናገረውን ድምጽ ለመስማት ቀና ሲል እግሩ ድረስ የለበሰ ደረቱ በወርቅ መታጠቂያ የታጠቀ ራሱ እንደ ነጭ በጉር ጠጉር ነጭ የሆነ እንደ በረዶ ነጭ የሆነ አይኖቹ እንደ እሳት ነበልባል የሆኑ እግሮቹ በቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁ እንደ ብዙ ውኆች ድምፅ ነበረ። ይህ ክብር በእኛ ላይ ይምጣ። እሺ ወገኖች አሜን በሉ እስቲ። ይህ በዮሐንስ ላይ የመጣው የሚበልጠው ክብር በዚህ ቤተ ክርስቲያን ላይ ይምጣ። በእጁ ከዋክብት የያዘ እንዲሁም ከአፉ በሁለት ወገን የተሳለ ሰይፍ ይወጣ ነበረ። በመጨረሻ ደግሞ ፊቱ በኃይል እንደሚያበራ ፀሐይ ያበራ ነበረ። ኢየሱስ ለዘላለም ጌታ ነው። ይህ የእግዚአብሔር ክብር በእኛ ላይ ይምጣ። ይህ የሚበልጠው የኢየሱስ ክብር በዚህ ቤተ ክርስቲያን ላይ ይምጣ። ዮሐንስ ይሄ ሁሉ ክብር ሊያይ የቻለው ዮሐንስ በመንፈስ ስለነበረ ነው። እስቲ አሜን። ዮሐንስ በእግዚአብሔር ቀን ኢየሱስ ክርስቶስ መጥቶ በሚናገረው ቀን በምን ነበረ? በመንፈስ ነበረ። በመንፈስ ሆነን የሚበልጠው ክብር ማየት ይሆንልን። እንጸልያለን። ኢየሱስ ጌታ ነው። ይህ ለዮሐንስ የተገለጠው የእግዚአብሔር ክብር በእኛ ላይ እንዲመጣ እንጸልያለን። ሃሌሉያ።